ሰላም ተመልካቾች እንዴት ናችሁ? ሳምንት ተጨመረልንና ደግሞ ደግመን ተገናኝተናል። እንኳን ተገናኘን እንላለን። በዚህ ሳምንት በርከት ያሉ ጉዳዮች ከሆኑት መካከል ደግሞ ለዚህ ሰዓት ለእናንተ ብለን የመረጥናቸውን አዘጋጅተናል። አረፍ ልበልና ደግሞ እነሱን ጉዳዮች ልንገራችሁ። አብረን እንቆይ። ከሰሞኑ መዲናችን አዲስ አበባ በርከት ያሉ በተለይ ደግሞ የሚዲያው ዘርፍ ላይ ያሉ እንግዶችን አስተናግዳለች። እነዚህ እንግዶች በተለያዩ የሽልማት ጉዳዮች ነው ወደ ሀገራችን የመጡት። ኢጋድን ጨምሮ የአፍሪካ ሚዲያ አዋርድ ነበር፣ እንዲሁም ደግሞ የአፍሪካ ሴቶች በሚዲያ የሚል ኮንፈረንስን ተዘጋጅቶ ነበረ። እነዚህ እንግዶች ደግሞ በቆይታቸው በርከት ያሉ ነገሮችን አይተው ወደው አድንቀውልንም ጭምር ነው የሄዱት። በዚህ የሽልማት መድረኮች ላይ የሙያ አጋሮቻችን ሽልማቶችን አግኝተዋል። እንኳን ደስ አላችሁ፣ ለዚህ ክብር እውቅና ስለበቃችሁ እንላለን። ምክንያቱም ሰው በሰራበት ሲከበር ሲደነቅ ደግሞ እንዲህ ያለ እውቅናና ሽልማት ሲሰጠው ለራሱ ደግሞ ለሚያገለግለውም ተቋም ትልቅ ክብር ስለሆነ። ሌላው ከተማችን ላይ የተካሄደ የሚገኘው ህዳር 23 ጅማሮን ያደረገው እስከ ታህሳስ 5 የሚቆየው ደግሞ የአዲስ የስነ ጽሁፍ ፌስቲቫል ነው። ለመጀመሪያ ጊዜ ነው የተካሄደ ያለው። ከተማችን ላይ ያሉ የተለያዩ ቦታዎች ላይ ይካሄዳል። በርከት ያሉ እንግዶች ይሳተፉበታል። ለምን ሲሳይን ጨምሮ ሌሎች የስነ ጽሁፍ ባለሙያዎች እንዲሁም ደግሞ ጉዳዩን የሚወዱ ተጋባዥ እንግዶችም የዚህ ፌስቲቫል አካል ናቸው። አመልማል ደግሞ ቦታው ላይ ተገኝታ ነበር። የሚከተለውን ለእናንተ አዘጋጅታለች። ሰላም ጤና ይስጥልኝ የፋና ቀለማት ተመልካቾች እንደምን ዋላችሁ? ኤዶም በለጠ እባላለሁ። በካልቸር ክለብ ውስጥ የስነ ስዕልና ሁነቶች አደራጅ ነኝ። ዛሬ የምነግራችሁ ነገር በኢትዮጵያ ለመጀመሪያ ጊዜ ስለተዘጋጀው የአዲስ የስነ ጽሁፍ ፌስቲቫል ነው። የፕሮግራሙ ዋና ዓላማ ንባብን ማዳበር፣ ስነ ጽሁፍ ላይ ያሉ ባለሙያዎችን መደገፍና ከነሱ ጋር ያለንን ደግሞ ርቀት መቀነስና እነሱንም ተቀራርበን ስሜታቸውን ማወቅና መግዛት፣ መጽሐፍን ደግሞ መግዛት እንድናውቅበት እንድንማርበት የተዘጋጀ ፕሮግራም ነው። ፕሮግራሙ በዋነኝነት የካልቸር ክለብ ሀሳብ ነው። ካልቸር ክለብ ነው የሚያዘጋጀው። ከዛ በመቀጠል ብሪቲሽ ካውንስል ኢንተርናሽናል ወይም እንግዶች ደራሲዎቻችንን በዛ አስተዋጽኦ አድርጎልናል። ብሪቲሽ ካውንስል እናመሰግናለን። ከዛ ሂልተን ሆቴል እና ቡክ ወርልድ ዋነኛ ረዳቱ ወይም አጋሮቻችን ናቸው። ፕሮግራሞቹ በተለያዩ ቦታዎች የተዘጋጁ ሲሆኑ በልባዊ ትምህርት ቤት፣ በሀያት ሪጀንሲ ፈንድቃ፣ ሂልተን ሆቴል፣ አዲስ አበባ ዩኒቨርሲቲ፣ በአርባን ሴንተር እንዲሁም በአዲስ አበባ ሃውስ ኦፍ ካልቸር የተዘጋጁ ይሆናሉ። በዲሴምበር 2 በልባዊ ኢንተርናሽናል አካዳሚ ያዘጋጀነው ፕሮግራም ወጣቶችን ወይም ወደፊቱ ለኢትዮጵያ ተተኪው ትውልድን ማነቃቃት ወይም ኢንስፓየር ዘ ፊውቸር የሚለው ፕሮግራም ነበረ። ፕሮግራሙ ላይ ለምን ሲሳይና ጎረቲ ኮሄመንዶ በመገኘት ወጣቶቹን ተማሪዎቹን ያነቃቁ፣ እንዲማሩ፣ እንዲያነቡ፣ ስነ ጽሁፍን እንዲወዱና ስነ ጽሁፍ ላይ እንዲሳተፉ ያነቃቁ ሲሆን ዲሴምበር 3 ላይ ኤኮስ ኦፍ ፍሪደም የሚል ፕሮግራም ነበረ። ኤኮስ ኦፍ ፍሪደምን የሚገልጸው አዝማሪ ነው። አዝማሪዎች ደግሞ ታሪካቸው ምንድን ነው? መቼ ነው አዝማሪነት የተጀመረው? ምን አስተዋጽኦ ለሀገር አድርገዋል? የሚሉትን የተዘጋጀ ሲሆን ዲሴምበር 4 ላይ የተለያዩ ዘርፍ ላይ የሚገኙ የስነ ጽሁፍ ባለሙያዎች፣ የቴሌቪዥን ሲኢኦ እንዲሁም ሙዚቀኛ፣ ሴት ደራሲ የተገኙበት እና ዓላማው ምንድነው? ብሪጅ ኦፍ ካልቸር ይባላል ታይትሉ የነበረው። ብሪጅ ኦፍ ካልቸር ወጣቱን
እና የራሳቸውም ጸሐፊዎቹም ባለሙያዎቹም እንዴት ነው ስነ ጽሁፍ በህይወታቸው ውስጥ አስተዋጽኦ አድርጎ ህይወታቸው ላይ አይደንቲቲያቸው ላይ አስተሳሰባቸው ላይ አስተዋጽኦ ያለውና ማንበብ ጥቅሙ ምንድነው የትኛውንስ መጽሐፍ ብናነብ ጥሩ ነው የሚለው ምክር የሰጡበት ፕሮግራም ተዘጋጅቶ ነበር። ዲሴምበር 5 ላይ ሴቶችና ስነ ጽሁፍና ባህል አቀማመጡን በሰርክል የተቀመጠ ነበረ። አላማው ምንድነው? ሁሉ ጊዜ እኛ ሴት ስትመሰል በማህፀን ክብ ነውና ያንን በመሰለ ፕሮግራም ላይ ስለ ሴቶች ስለ አስተዋጽኦአቸው ስላሳለፉት ከባድ ጊዜና እንዴት እንደተወጡት የተነጋገርንበት ፕሮግራም ነበር። አሁን በመቀጠል ከሚቀጥለው ሳምንት ማክሰኞ ጀምሮ አዲስ አበባ ዩኒቨርሲቲ ያው እንደምናውቀው ዘንድሮ 75ኛ የኢዮቤልዩን በዓል እያከበረ ነው። ከዛ ጋር በማጣመር ለአንድ ሳምንት እዛ የመጽሐፍ አውደ ርዕይ ያዘጋጀን ይሆናል እና የተለያዩ ፕሮግራሞች አሉ። ማክሰኞ ዲሴምበር 9 አዲስ አበባ ዩኒቨርሲቲ እንገናኝ። እስከዛ በሰላም ያገናኘን። ፋና ቀለማት ተመልካቾች እናመሰግናለን። በ26ኛው ክፍለ ዘመን ግብጾች የሚወዷቸውን መሪዎች ሲያጡ እንደጀመሩት ይነገርላቸዋል የግለ ታሪክ መጽሐፍን። አሁን በጣም እየተለመደ የመጣ በተለይ ደግሞ በተለያየ የሙያ ዘርፍ ስምና ዝና ያላቸው ሰዎች ይጽፋሉ። ከዛ በተጨማሪ ደግሞ ታሪኬ ለሌሎች ሰዎች መማሪያ ይሆናል፣ ሰዎች ቢያነቡት ብዙ ነገር ያገኙበታል የሚሉ ጥሩ የሆነ ተነሳሽነት ያላቸውም ሰዎች ታሪካቸውን በመጽሐፍ ይሰንዳሉና የግለ ታሪክ መጽሐፍ ሲነበብ በጣም ለራስም ለስሜትም የቀረበ ሰዎች ደግሞ ያለፉበትን መንገድ እንዲህም ነው እንዴ የሚያስብሉ ጉዳዮችን ስለሚያነሳ ብዙዎችን የማነቃቃት አቅሙ ከፍተኛ ነው ብዬ አምናለሁኝ። ኢትዮጵያዊ ከሆኑ ግለ ታሪኮች መካከል ዘነበ ወላ የጻፏቸውን 2 መጽሐፎች ልጠቁማችሁ። የስብሐት ገብረ እግዚአብሔር ማስታወሻና የምድራችን ጀግና የተሰኘው የኢትዮጵያዊ ሳይንስ ተመራማሪ ተወልደ ብርሃን ገብረ እግዚአብሔር መጽሐፍ ናቸው። ከውጪ ደግሞ በ2025 በጣም ምርጥ ግለ ታሪክ ተብሎ የአሜሪካዋ ፖለቲከኛ ካማላ ሃሪስ መጽሐፍ ከሰሞኑ በሰፊው መነጋገሪያ ሆኗል። በስፋትም እየተነበበ በሚሊዮን ኮፒዎችም እየተሸጠ የሚገኝ መጽሐፍ መሆን ችሏል። እኚህ ሴት ዘ ሚሞሪ ኦፍ ካማላ ሃሪስ 107 ዴይስ የሚል መጠሪያ ያለው ግለ ታሪክ መጽሐፋቸውን ነው ለንባብ ያበቁትና በ2025 ወጥተው በብዙ ሰዎች ዘንድ ተወዳጅነትን ካተረፉ መጽሐፎች መካከል ቀዳሚ መሆን ችሏል እና ይህንን ተከትሎ ደግሞ ዘ ዲያሪ ኦፍ ሲኦ ፖድካስት ላይ በጣም ብዙ ሰዎች የሚከታተሉት የሚወዱት ፖድካስት ነው። ካማላ ሃሪስ ከሰሞኑ ቀርበው ስለ መጽሐፋቸው፣ ስለ ሕይወታቸው፣ ስለ ታሪካቸው ለብዙ ተመልካቾቻቸው እንዲሁ ሲጨዋወቱ ቆይተው ነበረ። በጣም የሚገርመው ከቃለ መጠይቁ በኋላ 2.1 ሚሊዮን በላይ ተመልካቾች ይህንን ቃለ መጠይቅ ተመልክተዋል። ከመጽሐፉ የጎደለውን ደግሞ በጥያቄዎች ከጠያቂው ጋር ቆይታ አድርገው የብዙ ሰዎችን ቀልብ መግዛት የቻሉበትም ቆይታ ነበር። ታሪክ በተለያየ መልኩ ይሰነዳል። ግለ ታሪክ መጽሐፍ አንዱ ነው። ከዛ በተጨማሪ ደግሞ በዶክመንተሪ፣ በቪዲዮ ሌሎች ጊዜውና ዘመኑ የወለዳቸውን አማራጮች ሁሉ ተጠቅመን ታሪካችን እንዲቀመጥ ማድረግ የምንችልበት ጊዜ ላይ ስለደረስን ማለት ነው። ከሰሞኑ ኮሜዲያን ወንደሰን አውራሪስን አጥተናል። በስራዎቹ የምንወደው የምናደንቀው ሁልጊዜም እያከበር ነው የምንኖረው የጥበብ ባለሙያ ነው። ለወዳጅ ዘመዶቹ፣ ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። ስለ ወንደሰን በጥቂቱ የተዘጋጀ ጉዳይ አለ። አቤል ይቀጥላል። ወንድዬ እንግዲህ ከልጅነቱ ጀምሮ ነው እኛ ጋር ሲሰራ የነበረው። ብዙ ስራዎች አብረን ሰርተናል። ስንቅ የሚለውን ፕሮግራም በኋላም ደግሞ እንደዚሁ ተከታታይ ቴሌቪዥን ድራማዎች፣ ሲትኮሞችንም አብረን ሰርተናል። ወንደሰን ምንድነው በቃ የተሰጠው ልጅ ነው፣ ብቃት ያለው ልጅ ነው። የሰጠውን ስራ አጎልብቶና አሳድጎ ነው የሚያመጣልህ። ወንደሰን አውራሪስ በትምህርት ድሮ ክበብ በምንለው እጅግ በጣም ከባድና በጣም ብዙ አቅምህን የሚጠይቀው በትምህርት ቤት በክበባት ውስጥ ለፍቶ ደክሞ ብዙ ነገር ጥሮ ኮሜዲያን የተባለ ካሉት ኮሜዲያን ውስጥ መካከል አንዱ ነው። ከወንዲ ጋር የተዋወቅ ነው ኢትዮጵያ ሬዲዮ
የመዝናኛ ፕሮግራም ቅዳሜና በሚተላለፉት በምንሰራበት ሰዓት ነው። ይጽፋልም ዳቢንግ በድምጽ ይተውናል። በዛን ሰዓት ነው የተገናኘነው። አብረን እንሰራ ነበር። ደስ ይለኛል። ለሙያው ያለው ክብርና እልህ ለመስራት ነው። ሁሌ አዲስ ነገር መፍጠር ነው የሚወደው። ጎበዝ ነው በጣም። የዛን ቀን የወደቀው መብረቅ ያየ የሰማውን ህሊና የሚያደቅ እኛስ ብለን ነበር ገባን ወደ ቤት ተንጠልጥለን መጣን እነሳጅን ቤት። ደግሞ በአብዛኛው ልምድና የትምህርት ውጤት ጭምር ነው። ከተሰጡ ሌላ መማርና እንደገና ደግሞ በዚህም ደግሞ ጥሩ እውቀትና ልምድ የምታገኝበት የተሻለ የምትሆንበት ሰዓት ነው እና ወንድዬ አሁን መስራት የሚችልበት ሰዓት ነበር። አሁን ነው ልምዱንም ትምህርቱንም መተግበርና መመንዘር የሚችልበት ሰዓት ላይ ነው ያጣነው እና በጣም ነው ያዘንኩት። ቀልድን በቁም ነገር እያዋዙ በድራማቲክ ከሚያስተላልፉ ሰዎች መካከል ወንደሰን ነው። ለምሳሌ ስታንድ አፕ ኮሜዲ ላይ ስታንድ አፕ ቀልድና ቀልድን ብቻ የምትጫወተው ወንደሰን ቲያትር ይሰራል፣ ወንደሰን ፊልም ይሰራል። ወንደሰን እየቀለደ በውስጡ ደግሞ ቁም ነገር ያላቸውን ትምህርታዊ ነገሮችንም የሚያስተላልፍ ልጅ ነው። ደግነቱ የሰሉት ከጭቃ መሰራቱ ከሸክላ የተሰራ ቢሆን እንደ አምፖል ድቅቅ ነበር የምልላት የነበር እንዴ። ከመሬት ተነስተ ከመሬት ብነሳማ ጥሩ ነበር። ከአራተኛ ፎቅ ተፈጥፍጬ ነው እንጂ እንደዚህ እግሬ የሆነው። አንተ ከአራተኛ ፎቅ የምትከሰከሰው ለሪካርድ ነው እንዴ? የባለቤቴን ስሜት ለማሟላት አማራጭ የለህም እንዴ? አማራጭ ቢኖረኝ ማን ያልዘልም ነበር እንዴ? አንተ አልዘልም ባትልም እንዴ? እኔ አልዘልም ብላት እሷ ራሷ ተዘል ነበር። ትዝለላ እንዴ ልጅሳ ለካ ልጅ አለ። አዎ ለሃይማኖቱ ከፍተኛ አክብሮት ነው ያለው። ገዳማትን ሄዶ ይሰራል። እዚህ ቦታ አገልግል ሲባል እዚህም ስላሴ ቤተክርስቲያን የስላሴ እስኪታደስ እስኪያልቅ ድረስ የራሱን አስተዋጽኦ ያደረገ ልጅ ነው እና እንደውም ስራ እንስራ ከምትለው ቤተክርስቲያን እንሂድ ስትለው እኔ በጣም ያለው ፍቅር ለፈጣሪው ያለው ተገዥነት በጣም የሚገርመኝ ነው። እንዲህ መንገድ የልትሄዱ ነው ሲላቸው እንደዚህ የሆነ ቤተክርስቲያን ልናገለግል እንሄዳለን ስል አብሮ ተሳፍሮ ነው የሚሄደው። ከዛ ስልክ ደውሎ ቤት እዚህ ገዳም ሄጃለሁ ነው። ትሁት ነው። እግዚአብሔርን የሚፈራ ፈራ እግዚአብሔር ያለው ማህበራዊ ህይወትን የሚችል ወንደሰን ደግ ልጅ ነው። ጨዋ ልጅ ነው። ጨዋ ልጅ ነው። ሰውን አያስከፋም ወንደሰን። ደስ የሚለውም ለዚህ ነው። ምንድነው ከወንደሰን ባህሪያቶች መካከል ምንድነው እጅግ በጣም ደስ የሚለው ከዓለማዊ ነገሮች በተጨማሪ ወደ ፈራ እግዚአብሔር ያለው ልጅ ስለሆነ በሃይማኖቱ አገልጋይ የሆነ ልጅ ነው። በማህበራዊ ጉዳይም ላይ አገልጋይ የሆነ ነው። ሀገራዊ የሆነ ጉዳዮች ሲነሱ ወንደሰን ቀድሞ የሚገኝ ልጅ ነው። አንዲት ልጅ አለችው። የልጁም እናት አለች። በአሁን ሰዓት እንግዲህ በጣም መረዳት የሚገባው ምንም ነገር ምንም እንደሌለን ህዝብም ያውቃል። የተሰጠንን መስጠት ነው። እንግዲህ እንዲታሰብ ለልጁ እንደዛ ሲለፋ የነበረ ነው። ገና ትንሽ ነች። 10 ዓመት 11 ዓመት ነው ገና ነች። እንድትማር የሚያደርገው ጥረት የለም። ለቤተሰቡ ለልጁ ለባለቤቱ ያለው ፍቅር በጣም ነው የሚገርመኝ። ለምሳሌ ስራ እንሰራና እየሰራ እንዳለ በሆነ ምክንያት ከተባለ ጥሌ አንዴ ልጄ ጋር ደውል ማሚዬ እንዴት ነሽ? ኧረ ተው ወንድዬ እንደዚህ አትበል፣ እንደዚህ ጥሩ አይደለም፣ ልጅቷን ጥሩ አይደለም። አሁን እቺ ልጅ አንድ ነገር ብትሆን አንተ ምን እንደምትሆን ታውቃለህ እል ነበረ እና በጣም ለልጁ ያለው ፍቅር ያን ፍቅሩን ተጋርተን ለልጁ መሰረት የሚጣልበትን መንገድ ብንፈልግ ደስ ይለኛል። በሳምንቱ ከሆነው ለእናንተ የመረጥንላችሁን ጉዳዮች ነገርናችሁ። አብረን ስለነበርን እናመሰግናለን። ፋና ቀለማት ከመልእክቶች በኋላ በቀጥታ ስርጭት ወደ ስቱዲዮ ይመለሳል። አብረን እንቆያው ነው።